እናትሽን ሰላም በይልኝ። በጣም ተያዝባብሻል መሰለኝ። ቻትና ምንም አይነት ነገር ማውራት አልፈልግም። አውቃለሁ አስቀይሜሃለሁ። እኔን ሳይሆን ያችን ምስኪን አንገበገብሻት። አዎ ልክ ነህ፣ ግን የደበረኝ አንተ ስለዘንክብኝ። ያው ደስ ይበልሽ። እኔንም እስካሁን አኮፋኝ። እንዲህ እንዳደርግ የምታደርገኝ እኮ አንተ ነህ። ደግ አደረግኩ። ከኔ ይልቅ እሷን ታቀርባታለህ። አዎ መብቴ አይደለ? አንቺ የልብሽ ክፋትን ስለማውቅ ይሄው በመጨረሻ ቀኗ እንኳን ከዚህ ቤት በሰላም እንዳትወጣ ያደረግሻትን እስኪ። ይቅርታ አልኩህ እኮ። ይቅር አልልሽ። እኔም ቢሆን በአንቺ ምክንያት ከዚህ ቤት መውጣት አይቀርም። እሺ ወዴት ነው? ወደ ስራ። የእድልን ህይወት በጠብጣለሁ ብላ የተነሳችው ሜላት አሁን ሌላ ችግር ገጥሟታል። እወደዋለሁ አፈቅረዋለሁ ብላ የምታስበውን ቢንያምን እስከ መጨረሻው ልታጣው እንደሆነ እሷ ሳታውቅ ጉድጓድ ቆፍራ የባሰውን አሁን ላይ ፍቅሯ እጅግ አይሎባታል። በሌላ በኩል እድል ከቤት ልትወጣ ስትል የእናቷን ፎቶ ለሮማን አሳይታት ሮማን ራሷን ስታ ወድቃለች። ታዲያ ራሷን ስታ የወደቀችበት ምክንያት ምን እንደሆነ አልታወቀም። የሮማን ራስ ስቶ መውደቅ ምናልባት የእድልን እናት ፎቶ ስትመለከት እናቷን አውቃት ይሆን የሚለው የሁሉም ልብ አንጠልጣይ አሳሳቢ ሁኔታ ነው። ሰላም ጤና ይስጥልን የተነሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ስለምትሆኑ ምስጋና እጅግ ከልብ ነው። እነሆ እድል ድራማን ይዤላችሁ ቀርብ ያለው ተከታተሉ። ባለፈው ክፍል እንደምታስታውሱት ወይዘሮ ገነት ቢንያም እና እድል እናትና አባታቸውን የጠፉባቸውን ፍለጋ ወደ ማደጎ ቤት ስለሄዱ እሱን ሰምታ እጅግ በጣም ተበሳጭታ አኮርፋቸው ነበር። ታዲያ ስታኮርፋቸውም ግዴታ እድል እዛ ቤት መቼም የመኖር እድሏ ያጠረ ነውና ትወጣለች የሚል ስጋት በቢንያም ልብ ውስጥ አድሮ ነበረ። ነገሩ ግራ ቢገባው ወደ ውስጥ ገብቶ እናቱን ገኒን እማዬ አንድ ነገር እንድታዳምጪኝ ይፈልጋለሁ እያለ ተማጸናት። ገኒ ግን ልትሰማው ፈቃደኛ አልነበረችም። እንደውም በጣም አኩርፋ ነበር። ታዲያ ይባሰውን ብላ ነገሩን እያቀጣጠለችው ያለችው ሜላት አሁን ላይ ነገሩ እንዲባባስ አድርጋለች። ከወይዘሮ ገነት ጋር ያላትን ግንኙነትም እጅግ ሰፋ አድርጋ ቀረብ ብላ አንቺ እኮ አይደለሽም እማዬ ጥፋተኛ፣ እሷ ናት ጥፋተኛ ያለችው የምትሰሚ ደግሞ በጣም ነበር የሚገርምሽ፣ እሷ ናት የከፋፋችሁ ብላ ቢንያምን ነጻ ለማውጣትና እድልን ወደ አዘቅት ውስጥ ለመክተት እዛ ቤት ወጣ ከሄደችላት ቢንያምን የራሷ የግሏ ለማድረግ እየጣረች ያለችው ሜላት አሁን ላይ ነገሮች ሁሉ እንደፈለገችው እየሄዱላት አይደለም። ስለዚህ እንደምንም ብላ መጥፎ መጥፎ ነገሮችን እየተናገረች እድል እዛ ቤት እንድትወጣ ማመቻቸት ከገነት ጋር ቀጥላለች። ገነትም ደግሞ ልክ እንደልጅ ስለምታያት አሁን ላይ ለምትሰማት ዝግጅቷን ጨርሳ ወደ እድል ጋር ሄዳ እድልን ልትጠይቃት ነው። እድል ተጠርታ ኩሽና ላይ ነበረችና ጠርታት እንድትመጣ ካደረገቻት በኋላ ወይዘሮ ገነት በጣም ክፉ ነሽ፣ እኔ ክፉ ነኝ እንዴ? እንደዚህ እንዴት ታደርጋለች? ትላታለች። የተባለው ነገር በሙሉ እውነት ነው ወይ ብላ ትጠይቃትም ምንም መዋሸት ያልፈለገችው እድል አዎ ብላ ትነግራታለች። ታዲያ በዚህ ሰዓት ገነት በጣም ተሰምቷት ነበረ። ለምን እኔ ክፉ ነኝ እንዴ? እኔ ክፉ ሴት እኮ አይደለሁኝ። ለምን እንደዚህ ታደርጊያለች? ልጄን ከኔ ልትነጥቅኝ ነው ብላ ኮነነቻት። እድል ግን በፍጹም እንደዛ አላሰበችም ነበር። እንደ ሰው ቤተሰቦቹን መፈለግ ምን ችግር አለው ብላ ትመልስላት። ሜላት ይባት ብላ ነገሩን እፍ ብላ ማቀጣጠል ነበርና የፈለገችው አንቺ እናትሽ ምናልባት እንደዚህ አድርጋ አሳድጋሽ ሊሆን ይችላል፣ አስተዳደግሽ መረን ስለሆነ ነው ብላ ስለ እናቷ ማውራት ስትጀምር በዚህ ሰዓት ነበረ እድል እጅግ በጣም ተናዳ የኔ እናት አስተዳደጓ እንደዛ እንዳልሆነ በደንብ አውቃለሁ፣ ስለዚህ ስለ እናቴ እንድታወሪ አልፈቅድልሽም ትላታለች። እጅግም በጣም ተበሳጭታ ተነስታ ልትሄድ ስትል ቢንያም ይመጣል። ቢንያም እየሆነ ያለው ነገር ግራ አጋብቶታል። ምሳሌ አቅርብላቸው ተብሎ ሁሉም አንድ ላይ ተሰብስበው ባሉበት ነበር የእድልን ምግብ አንበላም ብሎ ሁሉም ያበረው። ገነትም እንዲሁ አብራባታለች። ነገር ግን ደግሞ ሮማን እበላለሁ ብላለች። ሮማን እዛ ቤት እንድትቀመጥ ስለተፈቀደላት አሁን ላይ መስማማት ያለባት ከማን ጋር እንደሆነ ጠንቅቃ ታውቃለች። ከእድል ጋር ተስማምታ ልጇን እናትነቷን እንዲቀበል ማድረግ ፍላጎቷ ስለሆነ እድልን ይቅርታ ጠይቃታለች። ወይዘሮ ገነትንም እንደዚሁ ይቅርታ ጠይቃ ከቤት ውስጥ ለመኖር ፍቃድ አግኝታለች። ታዲያ እኔ እበላለሁ ትላለች ሮማን። በዚህ ሰዓት ነበር ሜላት ይቅርብሽ፣ ምግቡ መርዝ ሊኖረው ይችላል ትላታለች።
ይህን የሰማው ቢኒያም ረፊ ብሎም ማስጠንቀቂያ ይሰጣታል። አሁንም ልትመታኝ ነው እንዴት ትለዋለች። አዎ አጠናግርሻለሁ ብሎ ቀይ መስመር እያለፍሽ ነው ይላታል። ተነስቶም የእድልን እጅ ጨብጦ እድልዬ ነይ ተነሽ እንሂድ ብሎ ይዟት ሲሄድ ሜላት ጸጉሯ ልትነጭ ትንሽ ነው የቀራት። ይባሰውን ከኔ ፊት እጇን ይዛታል እንዴ ብላ ለወይዘሮ ሮማን ትነግራታለች። ሮማንም አንቺ ልጅ እያበድሽ ነው እንዴ ለምን አትረጋጊም ትላታለች። በፍጹም አልረጋጋም ከኔ ፊት እኮ ነው እጇን የያዛት ትላታለች። አዎ ከአንቺ ፊት ነው ግን ደግሞ እንደዚህ ሆነሽ አይደለም ትላታለች። ጭራሽ ባስ ብላ ወደ መኝታ ክፍሏም ሜላት ታመራለች። እድል ቁጭ ብላ ነበረ። እባክሽን ውጭልኝ ብላ ተማጸነቻት ክፉ ነገር እንዳይፈጠር። ነገር ግን ደግሞ እድል ልትወጣ ፈቃደኛ አልሆነችም። በዚህ ሰዓት ሌላኛዋ እድል ሁና ትጠብቃት ነበርና ብስጭቷ የባሰውን ሲንርባት መኝታ ፍራሿ ላይ አስተኝታ አንገቷን ታንቃታለች። አራስ ጥሉኝ የሚል ድምጽ ለማውጣት እንኳን እስክትቸገር ድረስ እያጣጣረች ገነት ትደርሳለች። ለቀያት ልጅ ምን አደረግሻት ትላለች። ሮማንም ተከታትላ ስትመጣ እሷ ግን ዝርር ብላ ትተኛለች። አውቃ ሆን ብላ ያደረገችው እንደሆነ ስለተሰማው ቢኒያም ቀዝቃዛ ውሃ አምጥቶ ፊቷን ይረጫታል። በዚህ ሰዓት ደግሞ ትነሳለች ሜላት ሆን ብላ ነው ይህን ነገር እያደረገች ያለችው። ልጅ ልትገያት ነው እንዴ ብላ ገነትም ይዛት ትወጣለች። ነገር ግን ልጇ የሆነችው እድል እንደሆነች ወይዘሮ ገነት ባለማወቋ እድልን ደጋግማ እየሰበረቻት ነው። ከዛ ቤት ልትወጣ ቀጠሮዋን ጨርሳለች። በቃ እንግዲህ ሊሄድ ነው ብቻ ግን ገኒ ይቅርታ ሳታደርግልኝ በመሄድ ያዝናለሁ እያለች ለቢንያም እየነገረች ነው። ቢንያምም እናቱን ደጋግሞ ሊያናግራት ቢፈልግም እሷ ልታናግረው ፈቃደኛ አይደለችም። ግን ደግሞ አንድ ጥያቄ መጠየቅ እችላለሁ ወይ ብሎ ያቀርብላታል። ጠይቃለችው። ሮማን እዚህ ቤት የተቀመጠችው ለምንድን ነው ይላታል። እህቴ ስለሆነች መብቷ ነው መቀመጥ ትችላለች አለችው። አይደል እሷ እህቴ ስለሆነች እኔ ደግሞ ልጅ ስላልሆንኩ ልታስወጪ ፈለግሽ። ቆይ ግን ቤተሰብ መጠየቄን የጥፋት ምንድን ነው ይላታል። በዚህ ሰዓት መልስ ታጣና ገኒ ዝም ትላለች። ቢንያምም ተነስቶ ግድ የለም ሰሞኑን እኔም ቤት ፈላልግ ይወጣልሻለሁ ብሎ ጥሏት ይነሳል። ተነስቶ ግን ብቻውን ሄዶ የሆነ ቦታ ነበር የተቀመጠው። ክልፍልፏ ሜላት አሁንም ተከትላ ትሄድና ቢንያምን ይቅርታ ጠይቃ በልብ ውስጥ ቦታ እንዲሰጣት ነበር የፈለገችው። ቢንያምን ግን ያወራትም ፈቃደኛ አይደለም። ሮማን የእድል መሄድ ያሳሰባት ትመስላለች። ታዲያ ሳሎን ላይ ሻንጣዋን ይዛ በሉ ደህና ዋሉ ብላ ልትወጣ ስትል ሮማን እንዲህም ብላ ለእድል ትጠይቃታለች። እድል እናትሽ ግን ማናት? ምን አይነት ናት? ትላታለች። እናቴ መልካምና ጥሩ ሰው ናት። ለማንኛውም ግን ሰላም ሆኑ ስትላት በይ አንቺን የምትመስለውን እናትሽን ሰላም በይልኝ ትላታለች። ልታያት የጓጓች ትመስያለሽም ትላታለች። ባያት ደስ ይለኝ ነበር ምክንያቱም አንቺን እኔን ትመስላለች ስላልሽኝ ትላታለች። እሺ ብላ እድልም ሄዳ ፎቶዋን ከስልክ ላይ አውጥታ ልታሳያት ስልኳን ወደ ሮማን ፊት ስታዞር ሮማን ግን በድንጋጤ እየተንዘፈዘፈች የያዘችውን ነገር ለቃ መሬት ላይ ዝርር ብላ ትወድቃለች። በዚህ ሰዓት እድል ግራ ተጋብታ ድረሱልኝ እያለችም ትገኛለች። ቆይ ግን ሮማን የወደቀችበት ምክንያት ምን ይሆን? ምናልባት የወይዘሮ ገነት ፎቶ ይሆን? ያለበለዚያ እንግዲህ የሚሆነው ነገር እጅግ በጣም ውስብስብ ነው። ምክንያቱም የሮማን ልጅ ቢንያም ከሆነ የገነት ልጅ ደግሞ እድል ከሆነች አንድ ላይ የሆነ ነገር ፈጽመዋል ብላ በድንጋጤ የሆነ እንደዛ የወደቀችው። በቀጣይ ክፍል የምናየው ይሆናል። እስከዛው ጤና ይስጥልን።